አመሰግናለሁ ዳዊት። ከክርክር በኋላ የተገናኘንበት የመጀመሪያው ቃለ መጠይቅ ነው። አመሰግናለሁ። የመጀመሪያው ጥያቄ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ወደ ምርጫ ሲገባ ምን አቅደው ገባ እና ምን አገኘ? ሰባተኛው ሀገር አቀፍ አጠቃላይ ምርጫ ተከናውኖ የኢትዮጵያ ብሔራዊ ምርጫ ቦርድም የምርጫውን ውጤት ይፋ አድርጓል። ጤና ይስጥልን ክቡራንና ክቡራት፣ ይህ የፋና ሚዲያ ኮርፖሬሽን ሳምንታዊው የአንድ ድል ፕሮግራማችን ነው። በዚህ የአንድ ድል ፕሮግራማችን ድህረ ምርጫ በምርጫው ከተሳተፉ የፖለቲካ ፓርቲ አመራሮች ላይ እንዴት ያለ የምርጫ ሂደት አልፈው እንዴት አይነት ውጤት እንዳስመዘገቡ እናም የወደፊት ተግባራቸው እንቅስቃሴያቸውና እቅዳቸው ምን እንደሆነ የምንጠይቅበት ነው። ለዛሬው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የፓርቲው መሪ አቶ ኢዮብ መሳፍንት የአንድ ድል እንግዳችን ናቸው። አቶ ኢዮብ ወደ አንድ ድል እንኳን ደህና መጡ። አመሰግናለሁ ዳዊት። ከክርክር በኋላ የተገናኘንበት የመጀመሪያው ቃለ መጠይቅ ነው። አመሰግናለሁ። የመጀመሪያው ጥያቄ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ወደ ምርጫ ሲገባ ምን አቅደው ገባ እና ምን አገኘ? በጣም ጥሩ ጥያቄ ነው። ኢዜማ እንደምታውቀው በምርጫ ፖለቲካ ስልጣን መያዝ ይቻላል በኢትዮጵያ ውስጥ እና ብቸኛው መንገድ እሱ መሆን አለበት ብሎ የሚያምን ፓርቲ ነው። በዚህኛው ምርጫም ስንገባ ማንኛውም ፖለቲካ ፓርቲ ወይም ደግሞ አንድ ትልቅ ኢትዮጵያ ውስጥ ተፎካካሪ የሚባል ፖለቲካ ፓርቲ አቅዶ እንደሚገባው በምርጫው ማሸነፍን ታርጌት አድርገን ነው ይዘን የገባ ነው። እንደምታውቀው ኢዜማ የተዋቀረው ከታች ወደ ላይ ባለ መዋቅር ነው። በምርጫ ክልል ደረጃ የተዋቀረ ፓርቲ ነው። ስለዚህ በእያንዳንዱ ምርጫ ክልል ለማሸነፍ መስራት አለብን ብለን ነው ተነስተን የገባ ነው። ነገር ግን እሱን ስናደርግ ምርጫው በኢትዮጵያ ፖለቲካ ታሪክ ውስጥ ዲሞክራሲያዊ ሙሉ በሙሉ ዲሞክራሲያዊ፣ ፍትሃዊ፣ ነፃ፣ ገለልተኛ የሚባል ምርጫ አድርገን ስለማናቅ ይሄኛው ምርጫ ከነሱ ከዚህ በፊት ከነበሩት ምርጫዎች የተሻለ ሊሆን ቢችልም ሙሉ በሙሉ ዲሞክራሲያዊ፣ ፍትሃዊ ይሆናል የሚል ተላላነት ስላልነበረን ከነ ቻሌንጆቹም በዚህ ምርጫ ውስጥ እንሳተፍ፣ የመንግስት ስልጣን ለመያዝ በምርጫ እንስራ፣ ቢያንስ ባለፈው ከዚህ በፊት በነበረው በስድስተኛው ምርጫ ካስመዘገብነው ውጤት የተሻለ ውጤት ለማስመዝገብ እቅደን ነው እየሰራ ነው። የተሻለ ውጤት ከአሁን ቀደም ምንም አይነት መቀመጫ ካላገኛችሁበት የ2013 ምርጫ የተሻለ ማግኘት ነው ወይስ አብላጫ ድምፅ አግኝቶ መንግስት ለመመስረት የሚያስችል ውጤት ማግኘት ነበር አቅዳቸው የገባችሁት? በባለፈው ምርጫ ምንም አላገኘንም አይደለም። 4 የፓርላማ መቀመጫዎች ነበሩን። የክልል ምክር ቤትም በተመሳሳይ ወንበሮች ነበሩ፣ በጣም ጥቂት። ምርጫ ለኛ ሂደት ነው ብለን ነው የምንወስደው። ኢትስ አ ፕሮሰስ ኢቨንት አይደለም፣ በአንድ ጊዜ ክስተት ነገር አይደለም ምርጫ የሚባለው ነገር እና ፕሮሰስ ስለሆነ እና ደግሞ ዲሞክራሲ የሚባለው ነገር ለመገንባት ረጅም ጊዜ እንደሚወስድ ስለምናውቅ ትሩ ታይም ያን ዲሞክራሲ እንገነባለን ብለን የገባ ነው። ልክ ምርጫ ውስጥ የሚገባ ማንኛውም አካል በተለይ በምርጫ ክልል ደረጃ አሸንፋለሁ ብሎ ነው የሚገባው። ኢዜማም በተሳተፍንባቸው የምርጫ ክልሎች እናሸንፋለን ብለን የገባ ነው። ወርስ ኬስ ሴናሪዮ ግን እሱ ባይሳካ ከዚህ በፊት የነበረንን በጣም ሚኒማል የሆነ አነስተኛ የሆነ የህዝብ ተወካዮች ምክር ቤትና የክልል ምክር ቤት ወንበር ሲግኒፊካንት በሆነ መልኩ ማሻሻል ነበር እቅዳችን፣ ከእቅዶቻችን አንዱ። እሱን በተወሰነ አሳክተናል። የብሔራዊ ምርጫ ቦርድ ይፋ ባደረገው ውጤት መሰረት ኢዜማ በህዝብ ተወካዮች ምክር ቤት 13 በክልል ምክር ቤቶች 72 በድምሩ 85 መቀመጫዎችን አግኝቷል። 86 መቀመጫዎችን አግኝቷል። ያቀዳችሁትና ይሄ ያገኛችሁት 86 እንዴት አይነት ልዩነት አለው? ምክንያቱም በምርጫው ጊዜ ይሄን ያህል እናገኛለን የሚል በቁጥር የተገለጸ እቅድ ስላልነበራችሁ ነው። አሁን የሚነግሩን ከሆነ ምን ያህል መቀመጫዎችን በክልልና በህዝብ ተወካዮች ምክር ቤት ለማግኘት አቅዳችሁ ነው 86 ያገኛችሁት? ይሄን ያህል እናገኛለን የሚል እቅድ አልነበረንም ማለት ነው። 100 የህዝብ ተወካዮች ይሄን ያህል የክልል የሚል ያስቀመጥነው እቅድ አልነበረም። እያንዳንዱ ምርጫ ክልል ላይ ለማሸነፍ መስራት፣ ለማሸነፍ ያቅማችንን ሁሉ መስራት፣ እሱ ሳይሆን ቢቀር የባለፈውን ቅድም ያልኩን በ2013 ምርጫ በስድስተኛው ሀገራዊ ምርጫ ያገኘነውን ወንበር ኢምፕሩቭ ማድረግ ኢንክሪመንታል በሆነ መልኩ ምርጫን እያሸነፍን እና እየጨመረ የሚሄድ ነገር ነው ብለን ስለምናምን የኢዜማ ሮልም በዛው ልክ እየጨመረ የሚሄድ ነው ብለን ስለምናምን ኢንክሪመንታል ነው። ከሱ ግን አንጻር ከመዘን ነው ከግምታችን ወይም ደግሞ ከኤክስፔክቴሽናችን ብዙ ያራቀ ውጤት ነው ያገኘ ነው። እንደ ፓርቲ
ይሄን ያህል ወንበር እናገኛለን ብለን አናስቀምጥ እንጂ ይሄንን ማኔጅ የሚያደርገው ለምሳሌ የኢሌክሽን ስትራቴጂ እና ማኔጅመንት ኮሚቴ ውስጥ እስኪ ምን ያህል ወንበር ብናገኝ ነው ሰክሰስፉል እንሆናለን ብላችሁ የምታስቡት ብለን እያንዳንዳችን የዛ ሜምበር የዛ ያንን ኢሌክሽኑን የመራ ነው ሰዎች የገመትናቸው ወንበሮች ነበሩ። በግምት ደረጃ ያስቀመጥናቸው ከሞላ ጎደል ክሎዝ ነው። ከዛ አቬሬጁ ሁሉም ሰው ከገመተው አቬሬጅ ወስደን ስንሰራው አሁን ያገኘነው እንትን ክሎዝ ነው፣ ቅርብ ነው፣ ብዙ የራቀ አይደለም። ውጤቱ በጣም ብዙ የሚያኮራም አይደለም፣ የሚያስቆጨንም አይደለም። ኢምፕሩቭ አድርገናል፣ አሻሽለናል። የሚያኮራን የነበረው የመንግስትን ስልጣን መመስረት የሚያስችል ወንበር ብናገኝ ነበር። እሱን እናገኛለን በእርግጠኝነት። ኢት ማይት ቴክ አስ የተወሰነ ጊዜ ይወስድብን ይሆናል። እሱን እናገኛለን፣ የዛኔ እንኮራለን። ለጊዜው የሚያኮራ አይደለም ያገኘነው ውጤት፣ የሚያሳፍርም አይደለም። ይሄ ውጤት በክልልና በሕዝብ ተወካዮች ምክር ቤት ያገኛችሁት 86 ወንበር ስለ ቅቡልነታችሁ፣ ስለ አቅማችሁና በህዝቡ ስላላችሁ ተጽዕኖ ምን ነገራችሁ? ሁለት ነገር ማሰብ ይገባል። እሱን ይሄ የህዝብ ድምፅን በደንብ ሪፍሌክት ያደርጋሉ የሚለው ለመወሰን ሁለት ነገር ማሰብ ያስፈልጋል ብዬ አስባለሁ ዳዊት። የመጀመሪያው ምርጫው የምር የህዝብ ድምፅ ሙሉ በሙሉ የተንጸባረቀበትና ፍትሃዊ፣ በጣም ከተጽዕኖ ነፃ ህዝብ ያለ ተጽዕኖ የመረጠበት ዴሞክራሲያዊ እንከን የለሽ ምርጫ ነው ወይ ብለህ ከጠየቀኝ አይደለም ነው መልሴ። ላጣችሁት ምክንያት የምታደርጉት የምርጫው ሂደት ሄድልህና ሁለቱን ሳገናኝልህ ሁለት ነገሮች ስለሆነ ያስፈልጋሉ ያልኩ ይመጣልሃል። እሱ አይደለም። አንደኛው እሱ ነው። ሁለተኛ ኢትዮጵያ ውስጥ የምንጠቀመው ሲስተም እንደምታውቀው ፈርስት ፓስት ፖስት የሚባለው አንድ ሰው በዛ አካባቢ የተሻለውን ድምፅ ያገኝ እንጂ አብላጫ ድምፅ ባይሆንም አሸናፊ ተብሎ አናውንስ የሚደረግበት ሁለቱ ነገሮች ባልተስተካከሉበት ስለ ህዝብ ቅቡልነት እናንተን ኢንዲኬቲቭ ቢሆንም የሚያሳይ ነገር ቢሆንም ሙሉ በሙሉ የህዝብን ቅቡልነትን ማረጋገጫ ተደርጎ ሊወሰድ ይችላል ብዬ አላስብም። ለምሳሌ በ2013 ምርጫ አዲስ አበባ ላይ 40% ከ40% በላይ ተቃዋሚዎች ድምፅ አግኝተዋል፣ የህዝብ ድምፅ አግኝተዋል። ገዢው ፓርቲ ያገኘው 60% አካባቢ ነው፣ ክሎዝ ቱ ዛት። እነዛ 40% ድምጾች ግን በአዲስ አበባ ምክር ቤት በፓርላማም ሳይወከሉ ነው ያለፉት። 40% ህዝብ መርጦት ግን ድምፁ ባክኗል። ሌሎችም ፓርቲዎች 60% አግኝቶ ገዢው ፓርቲ 100% ፓርላማ ሲቱን የአዲስ አበባን 100% የሲቲ ካውንስሉን ሲት ወስዷል። የህዝብን ድምፅ ሙሉ በሙሉ የሚያሳይ አይደለም ይሄ ሲስተም። ፕሮፖርሽናል ሲስተም ሲሆን እኛ ተስፋ የምናደርገው በሀገራዊ ምክክር ውጤት እናገኝበታለን ብለን ከምናስበው ውስጥ አንዱ ነው። እሱ ሲሆን የዛኔ ነው የህዝብን ድምፅ ህዝቡ ምን ያህል ፐርሰንት ወዶሃል፣ ምን ያህል ፐርሰንት ደግሞ ተቀባይነት የለህም የሚለውን የሚያሳየው። አሁንም መስራት እንችላለን፣ በፕሮፖርሽን እንሰራዋለን። ምርጫ ቦርድ ሙሉ በሙሉ ዳታውን ይፋ ሲያደርግ አንድ የምንወስደው ቤት ስራ በ2013 ፕሮፖርሽን ምርጫም እርስዎ ያሉትን የፓርቲዎቹን ምን ያህል እንደመረጣቸው ነው እንጂ ምን ያህል እንደወደዳቸው ላይገልጽ ይችላል። ኢዜማ በነዛም ውጤቶች ላይ በቁጥር ደረጃ ከፍተኛውን ሁለተኛ ውጤት ያስመዘገበው ኢዜማ ነው አይደለም? ስለዚህ የዛ የምርጫ ውጤት በሁለተኛ ደረጃ ተመራጭ ፓርቲ ነው ያደረጋቸው። ልክ ነህ። ኢቭን እሱን ሙሉ በሙሉ አያሳይም ነው ማለት የፈለግኩትኝ። ገና ይቀረናል። ኢንዲኬቲቭ ነው፣ ጠቋሚ ነው። አሁን የምናገኘው ድምፅ ቅድም ለዛ ነው የሚያኮራንም ብዙም የሚያሳፍረንም አይደለም ያልኩህ ለዛ ነው። ኢንዲኬቲቭ ነው። አሁንም ባገኘነው በ2013ም በ2018 ምርጫ ኢዜማ ሁለተኛ ፓርቲ ነው። ከዚህ በፊት ከነበረን ድምፅ የተሻለ ድምፅ አግኝተናል በዚህኛው። ስለዚህ ቅቡልነታችን በእኔ አሁን አረዳድ ብትጠይቀኝ የተሻለ ተሰሚነት አግኝተናል፣ የተሻለ ራሳችንን ሸጠናል፣ የተሻለ ቅቡልነት ያገኘንበት ምርጫ እንደሆነ ጠቋሚ ነው፣ ይጠቁማል። ሙሉ ዳታውን ግን ዳታውን ሰርተን ምርጫ ቦርድ ምን ያህል ድምፅ አግኝተን ነው ምን ያህል ህዝብ መርጦን ነው የሚለውን ሰርተን ስንመለስ ደግሞ ሞር የምናየው ይሆናል። ከዚህ ውጤት ጋር በተያያዘ የሚነሳው ጥያቄ በተመለከተ አዲስ አበባ ላይ ነው። ምክንያቱም ኢዜማ በተለያዩ ጊዜያቶች የብዙ ሰው መረዳት ከፍተኛ የሆነ ቅቡልነትና ተጽዕኖ ያለው አዲስ አበባ ላይ ነው ተብሎ ይታሰባል። አዲስ አበባ ውስጥ ከ134 መቀመጫዎች ኢዜማ ያሸነፈው በ8 ብቻ ነው እና አዲስ አበባ ላይ ያላችሁ ተጽዕኖና ተቀባይነት የቱ ጋር ነው እና የት ገባ የሚል ጥያቄ ክሌም አድርገን አናቅም። እንደ ኢዜማ የተሻለ ተቀባይነት ያለን አዲስ አበባ ነው ብለን አውርተን አናቅም። የህዝብ እንኳን አይደለም አክቹአሊ የሰዎች አሳምሽን እንደዛ ሊሆን ይችላል ወይ ሊመስላቸው ይችላል።
እንደዛ ብለን አናውቅም። የተሻለ ቅቡልነት አለን ብላችሁ የምታስቡት ቦታ አለ? ቅቡልነት አለን ብለን የምናስበው ስፔሲፊክ ቦታ የለም። ኢትዮጵያውያን ባሉበት ሁሉ ቅቡልነት ይኖረናል። ሀሳባችንን በትክክል የመሸጥና ያለመሸጥ፣ ህዝብ ጋር የመድረስና ያለመድረስ የኛ ድክመት ከዛ አሁን ያለው ምህዳር የፖለቲካ ምህዳሩ የፈቀደልን ይህን ያህል ስለሆነ ነው እንጂ የዜግነት ፖለቲካን የሚያራምዱ ፓርቲዎች በብዛት ተቀባይነት የሚኖራቸው በሰፋፊና አብዛሃ የተዛነቀ ህዝብ ባለበት አካባቢ ነው ተብሎ ይታመናል። እኔ አይመስለኝም እንደሱ ዳዊት። ቻሌንጅ ማድረግ እፈልጋለሁ እሱን አስተሳሰብ። ለምሳሌ በድምጽ ካየ ነው ብዙ ድምጽ ባገኘንበት ካየ ነው ሌሎች ክልሎች ላይ የተሻለ ድምጽ አግኝተናል ከአዲስ አበባ። እሱን አትሊስት ዲስፕሩቭ ያደርገዋል አይደለም። ግን የተቀባይነት ይሹ ቅድም ምርጫው በጣም ሙሉ በሙሉ ፍትሃዊና ነፃ ባልሆነበት ቦታ ላይ ተቀባይነት ስላላገኛችሁ ብቻ ነው እዚህ ቦታ ሉዝ ያደረጋችሁትም ልንባል ይገባል ብዬ አልወስድም። እኔ ለምሳሌ በአንጻራዊነት እናንተም በመዋቅርም ደረጃም ሰፊ እንቅስቃሴ የነበራችሁ በምርጫ ሂደቱንም በአንጻራዊነት የተሻለ የምርጫ ሂደት ነበረበት ተብሎ በሚታሰበው በአዲስ አበባም ጭምር ነው ይሄ ውጤት የተመዘገበው። ለዛ ነው ቢያንስ በዚህ መለካትና በአዲስ አበባ ያላችሁን ቅቡልነት እንድትለኩ ይሄ ውጤት ምን ይነግራችኋል የሚል ጥያቄ ያነሳሁት። እሱ ውጤት እንዲነግረን ቅድም ያልኩ ሁኔታዎች ገና አልተሟሉም። እሱ እንደተጠበቀ ሆኖ ግን አዲስ አበባ ላይ የፓርላማ ወንበር አላገኘንም በ2013 ምርጫ። በዚህኛው ሁለት የፓርላማ ወንበሮች አግኝተናል። የክልል ምክር ቤት አንድም ወንበር አላገኘንም ነበር በባለፈው ምርጫ። በዚህኛው 8 የክልል ምክር ቤት ወንበሮችን አግኝተናል። ለእኛ ፕሮግረስ ነው፣ እንደ ድል ነው የምንቆጥረው። ግን አዲስ አበባ ላይ ከዚህ በላይ አልጠበቃችሁም ወይም አላቀዳችሁም ነበር? አዲስ አበባ በጣም ትሪኪ ፓርት አለው። ምርጫ ላይ ሲመጣ በጣም መጠናት ያለበት ጊዜ ተወስዶ መሰራትና መጠናት ያለበት ትሪኪ ፓርት አለው አዲስ አበባ። ለምሳሌ በምርጫ ቀስቀሳችን ወቅት የነበረን የህዝብ ተቀባይነት ወይም ህዝቡ ከእናንተ ጎን ነን እናንተን ነው የምንመርጠው ያለንና አልቲሜትሊ የመጣው ውጤት አይቀራረብም። ከዛ ነፃና ምናምን ምርጫ የሚደረገው አዲስ አበባ ላይ ነው ብለህ ልትጠብቅ ትችላለህ። ግን በጣም በተለይ ከ97 በኋላ ገዢው ፓርቲዎች ትኩረት የሚያደርጉበት ቦታና በጣም በጠርነፋ የተያዘ ቦታ እንደ አዲስ አበባ የለም። ሌሎች ክልሎች ከዚህ የተሻለ ብዙ ክልሎች አንዳንዶቹ ከአዲስ አበባ የሚባሱ አሉ፣ ግን ብዙ ክልሎች ከአዲስ አበባ የተሻለ ነፃነት ያለባቸው ክልሎች ሆነው አግኝተናቸዋል። ስለዚህ አዲስ አበባ ላይ ላገኛችሁት ውጤት የእናንተን ተግባር የእናንተን ቅስቀሳ የእናንተ ህዝቡን የማሳመን አቅምን ማነስ ነው ምክንያት የምታደርጉት ወይስ ህዝቡ ተጠርንፎ ገዢውን ፓርቲ እንዲመር ተደርጓል የሚል ምክንያት ነው እያቀረባችሁ ያላችሁት? ሁሉም ነው። a combination of things። የበለጠውን ድርሻ የሚወስዳለ ማስላት ይጠበቅብኛል። በምን እንደሚሰላ ለጊዜው ስላልታየ ግን ማስላት ይጠበቃል። ግን የሁሉም ድርሻ አለበት። የጥርነፋው ውጤት አለ፣ የኛ ድክመት አለ። የቅስቀሳ ስትራቴጂያችን ምናልባት ማየት ይኖርብናል፣ እንደገና መከለስ ይኖርብናል። የህዝቡ የተሳትፎ ንቃት ደረጃ አለ። እነዚህ ሁሉ ኮምባይንድ ሆነው ነው ይሄ ውጤት የተመዘገበው። አዲስ አበባ ላይ ብቻ ሳይሆን አክቹአሊ ይሄ ግን በመላው ሀገሪቱ። የብዙ ሰው ጥያቄ በዚህ ምርጫ ላይ ኢዜማ ባሸነፈባቸው በደቡብ ክልል ላይ ካሸነፋቸው 4 መቀመጫዎች በስተቀር ብልጽግናን ራሱን ካሸነፈባቸው በሌሎች ብልጽግና አልተወዳደረባቸውም እና እነዚህ መቀመጫዎች ብልጽግና ፓርቲ የወጣባቸውና ኢዜማ እንዲያሸንፍባቸው ተትተው ኢዜማ ያሸነፈባቸው ናቸው የሚል ጥያቄ ለሚያቀርቡ ሰዎች ምንድን ነው የእርስዎ ምላሽ? እቺ ናሬሽን አይቻታለሁ፣ አይተናታል። ሶሻል ሚዲያ ላይ የተወሰኑ ሰዎች የጎነጎኗት ናሬሽን ነች፣ ናሬቲቭ ነች። እውነታውም ያሸነፋችሁት በብዙዎቹ ብልጽግና ፓርቲ ላይ የተሳተፈበት ነው። ከ13ቱ ወንበሮች 4ቱ ላይ ካሸነፍናቸው ውስጥ ብልጽግና ፓርቲ ተወዳድሮ ብልጽግናን አሸንፈን ነው ወንበሮቹን ያገኘ ነው። በሌሎቹ ጋር ከሌሎቹ ተፎካካሪ ፓርቲዎች ጋር ተወዳድረን ያገኘነው ውጤት ነው። ቅድም እንዳልከው በድምፅ ብዛት በህዝብ ተቀባይነትም በትልቅነትም ኢዜማ ሁለተኛው ፓርቲ ነው እዚህ ሀገር ላይ። እሱን ያስመሰከርንበት ውጤት ነው። እስከዛሬ በሬቶሪክ ስንለው ሊለካ በማይችል መልኩ ስንገልጸው ቆይተናል። አሁን በሚለካ መልኩ አረጋግጠነዋል። እሱ ገዢው ፓርቲ በዚህኛው ምርጫ የተለየ ያደረገው አንድ ነገር ነበር።
ፓርላማው ከዚህ በፊት እንደነበረው ኢትዮጵያ ካለችበት የዲሞክራሲ ደረጃ አንፃር ገዢው ፓርቲ በተወዳደረባቸው አካባቢዎች የማሸነፍ የተሻለ እድል ስላለው በተለያዩ ምክንያቶች ፓርላማው እንደ ከዚህ በፊቱ አንድ አይነት ፓርላማ እንዳይሆን ሌሎች ድምጾች የሚሰሙበትን አመቻቻለሁ ብሎ የተወሰኑ ወንበሮች ላይ እኔ አልወዳደርም፣ ሌሎች ተፎካካሪ ፓርቲዎች ተወዳድረው ያሸነፈው ፓርላማ ይግባ ያለባቸው አሉ። ከሱ ውስጥ ኢዜማ ያሸነፋቸው ወንበሮች አሉ። ኢዜማ የተሸነፈባቸው በሌሎች ተፎካካሪ ፓርቲዎች ደግሞ የተሸነፍንባቸው ወንበሮች አሉ። ትልቁን ድምጽ ብናመጣም ሁሉም የተለቀቁ ቦታዎች ላይ እኛ አላሸነፍንም። ሌሎች አሸንፈውን ደግሞ ሌሎች ባሸነፉት ቦታዎች ያቅማችንን ሞክረን ነው የተሸነፍነው። ኢትስ ኖት ዝም ብለን ትተንላቸው ወይም ገዢ ፓርቲ እንዳደረገው ትተነው አይደለም። እኛ በሌሎቹም ቦታዎች ደግሞ እኛ ባሸነፍንባቸው ሌሎቹ ያቅማቸውን ሞክረዋል። የተሻለ ውጤት ያገኘ ነው እኛ ሆነን። ምርጫ ማለት እሱ ነው፣ የተሻለ ውጤት ማግኘት አይደለም። የተሻለ ውጤት አግኝተን ነው እንጂ ተመርጠን ነው እንጂ ፓርላማ የገባ ነው ተተተን ወይም ሌሎች ፖርትሬ ሊያደርጉት እንደሚሞክሩት በዳረጎት ተሰጥቶን አይደለም። ያሸነፍነው ማንን ነው የሚለየው። አንዳንድ ቦታዎች ላይ ብልጽግናን ጭምርና ሌሎች ተፎካካሪዎችን ባንድ ላይ አሸንፈናል። አንዳንድ ቦታዎች ላይ ተፎካካሪ ፓርቲዎችን ሌሎቹን አሸንፈናል ብልጽግና ባይወዳደር። ከዚህ ከምርጫ ውጤት ጋር በተመለከተ ለኢዜማ ማነሳው ጥያቄ እንደ ምርጫውን ሲመራ ሲያስተባብር እና እቅዶችንም ሲያቅድ የነበረው ቲም ሀሳብ በመነሳት ያልጠበቃችሁት ሽንፈት የገጠማችሁ የት ነውና ያልጠበቃችሁት ድል የተቀዳጃችሁት የት ነው? ስፔሲፊክ መሆን ይከብደኛል በብዙ ምክንያቶች። ይሄንን ዲስከስ አድርገን ያልጠበቅነው ቦታ እዚህ ነው የሚል ፋይናል ሪዛልት ስለሌለን አንዳንድ ሰዎች ኦሮሚያ ክልል ማሸነፋችሁን የሚያስደንቅም ያልተጠበቀም ውጤት ነው ብሎ አስቀምጠዋል። ኦሮሚያ ክልል ላይ ስፔሲፊክ ለመሆን ኦሮሚያ ክልል ላይ ያገኘነው ውጤት ከጠበቅነው በታች ነው። በጣም አሁን ካገኛችሁት በላይ ጠብቃችሁ ነበር? ካገኘነው በላይ ነበር የጠበቅነው። የሰራ ነው ለዛ ነው ማሸነፍ የነበረብን። ኦሮሚያ ክልል ላይ ማሸነፍ የነበረብን የተሸነፍናቸው ቦታዎች አሉ በተለያዩ ምክንያቶች ቅድም በገለጽኩል። ስፔሲፊክ የኦሮሚያ እንዳልከው ሰርኩሌት ሲያደርግ ስለነበር አንዳንድ ሚዲያዎች በዛ ልክ ከሌ ሲያሸንፍ ከሌ ያሸነፈ የሚል ያንን አካባቢ ጠቅልሎ ለአንድ አስተሳሰብና ለአንድ ማህበረሰብ ብቻ መስጠት መሸለም ኢትዮጵያ ውስጥ የተለመደች ባህሪ ስላለች በሱ ምክንያት እንደዛ ብለዋል። ለኔ ብትጠይቀኝ ኦሮሚያ ውስጥ ያገኘነው ወንበር ማነስ የሚያስቆጨኝ ነው። ከዛ በላይ ማግኘት ነበረብን፣ እንችል ነበር። የሰራንባቸው በደንብና ልናገኝባቸው የሚገባ ቦታዎች ነበሩ ኦሮሚያ ላይ። ከዚህ ከምርጫ ውጤት አንጻር ይሄ ውጤት ከተጠናቀቀ በኋላ ለኢዜማ ማንሳት የምፈልገው ጥያቄ ባለፉት 5 ዓመታት በፕሮፌሰር ብርሃኑ ነጋ መሪነት ሲመራ የነበረው ኢዜማ በምርጫ አሸንፎ መንግስት ከመሰረተው ፓርቲና ከተመሰረተው መንግስት ጋር የትብብር እና የፉክክርን መርህ መሰረት ያደረገ ግንኙነት ይኖረናል የሚል አቋም ነበረው። በዛ መንገድ ሰርቷል። እርስዎ ፕሮፌሰር ብርሃኑን ተክተው የመጡ የኢዜማ መሪ ነዎት። በእርስዎ የሚመራው ፓርቲስ ካሸነፈው ፓርቲና ፓርቲው ከሚመሰረተው መንግስት ላይ እንዴት አይነት ግንኙነት ይኖረዋል? በዛን ጊዜ የወሰንነው ውሳኔ በጋራ የወሰንነው ውሳኔ ነው። እንደ ፓርቲ በጋራ የወሰንነው ውሳኔ ነው። ፕሮፌሰር ብርሃኑ ነጋ የወሰኑት ውሳኔ አይደለም። በሳቸው የሚመራው ፓርቲ ስለነበረ እርስዎ አዲስ መሪ ስለሆነ ብዬ የወሰንነው ብዙ ነገሮችን ኢንቱ አካውንት በመውሰድ ነው፣ ሀሳቢያችን ውስጥ በመክተት ነው። መርሃችንን እንደ ፓርቲ ስንመሰረት ጀምሮ የነበረንን መርህ ከግምት በማስገባት ነው። ትብብር አንዱ መርሃችን ነው። እንደ ኢትዮጵያ ያለ ብዝሃ ማንነት ያለበት ሀገር፣ እንደ ኢትዮጵያ ያለ ቀደምት ታሪክ ኖሮት አሁን ግን ወደ ኋላ የቀረ ሀገር አሁን ባለው የዓለም ፖለቲካ ውስጥ ሰርቫይቭ ሊያደርግ የሚችለው ሁላችንም ተባብረን በጋራ ከሰራን ብቻ ነው ብለን በጽኑ እናምናለን። ብዙ ተቾች የሚያቀርቡት ኢዜማ ተባበራለሁ ይላል እንጂ የመተባበር ሳይሆን የመጣመር ድርጊት ነው እየፈጸመ ያለው ነውና ዲማርኬሽኑ ወይም ደግሞ ድንበሩ የቱ ጋር ነው የእናንተ ከመንግስት ጋር መተባበር? ይሄ አሁን ከመንግስት ጋር እና ከሌሎች ፓርቲዎችም ጋር አክቹአሊ ኢትስ ኖት ኦንሊ ከመንግስት ጋር አዘ ፓርቲም ከሌሎች ፓርቲዎች ጋር የምንሰራው ነገር አቅደን ካልኩሌት አድርገን ስትራቴጂካሊ አስበን የሰራነው ነገር ነው። ራንደምሊ የወሰንነው ውሳኔ አይደለም። ግንኙነታችሁ ብዙ ከብልጽግና ፓርቲ ነው እንጂ ከሌሎች ጋር እንዲህ አይነት ትብብር ሲኖርም ከብዙ ፓርቲዎች ጋር አለን። ከብዙ ፓርቲዎች ጋር በጣም በርካታ ንግግሮች አሉን። አንዳንዶቹን ዲስክሎዝ ያደረግናቸው ኦፊሻሊ፣
እየተነጋገርን ነው እየሰራን ነው ብለን ያወራናቸው። ሌሎቹ ደግሞ አንዳንዶቹ ከውጤት ስላልደረሱልን አልቲሜትሊ፣ ሌሎቹ ደግሞ በሂደት ላይ ስቲል ስለሆኑ ያላወራናቸው ካልሆኑ በቀር ኢትስ ኖት ኦንሊ ከገዢው ፓርቲ ጋር ወይም ከብልጽግና ጋር ወይ ከመንግስት ጋር ብቻ አይደለም በጋራ የምንሰራው። እንዳልኩ የመርህ ጉዳይ ነው። ይሄን መስራት በእርሱ የሚመራው ኢዜማ አሁንም የቆመበት የምንቀይረው ነገር አይኖርም። የኢዜማ መርህ ነው ይሄ። በትብብር መስራት የኢዜማ መርህ ነው። የምንቀይረው ነገር አይኖርም። ይሄ መርህ አሁን ኢዜማ መንግስት ከሚሆነው ፓርቲ እና ያ ፓርቲ ከሚመሰርተው መንግስት ጋር የሚኖረው የሚተባበረው ምኑ ጋር ነው? የሚፎካከረው ምኑ ጋር ነው? ግልጽ አድርጋቸው አስቀምጡት። በጣም አሪፍ ጥያቄ ነው። በቃ ይሄ ነው ሞር ክሊር የሚያደርገው መስመራችንን ክሊር የሚያደርገው ብዬ አስባለሁኝ። አሁን የቆየንበት ሲዝን የምርጫ ሲዝን ነው እንደምታውቀው። አንተም በጣም ብዙ በርካታ እንድ ለህዝብ በደንብ የታዩ ዲቤቶችን ክርክሮችን ስታቀርብ ስለነበር በምርጫ ወቅት ከገዢው ፓርቲ ጋር ከሌሎች ተፎካካሪ ፓርቲዎችም ጋር ያለንን ልዩነት አጉልተን የምናሳይበት እኛም ብትመርጡን እንደዚህ እንሰራለንና በዚህ መስመር እንሄዳለን ብለን ልዩነቶቻችንን ያሳየንበት የፉክክር ዘመናችን ነው። ከምርጫም በኋላ አሁን ከምርጫ በኋላ በሚኖረው የ5 ዓመት ጊዜ እስከሚቀጥለው ምርጫ ከገዢው ፓርቲም ጋር ከሌሎች ፓርቲዎችም ጋር ያሉንን የፖሊሲ አማራጭ ልዩነቶች እያሳየን የምንሄድበት የምንቀጥልበት ይሆናል። እሱ ፉክክራችን ነው። በፖሊሲ የኛ ፖሊሲ የተሻለ ነው ከሌሎቹ በሚለውን በማሳየት ለህዝብ ፉክክራችንን ልዩነቶቻችንን በግልጽ ያለምንም ግንባር ማጠፍ በግልጽ እያሳየን ቦልድ ሆነን የምንወጣበት ጊዜ ነው። የምርጫው ሲዝንም እሱን ነው ያሳየው። የኢዜማን ያህል በእርግጠኝነት በሙሉ ልብ መናገር የምችለው የኢዜማን ያህል ገዢውን ፓርቲ የሞገተ ፓርቲ በክርክሮቹም በምርጫው ሲዝን በጠቅላላም ከምርጫው በፊትም በነበሩት በመግለጫዎቻችን በመሳሰሉት የተሻለ የምንላቸውን የተሻሉ የምንላቸው መንገዶች ፖሊሲዎች በኢዜማ ልክ ያሳየ አንድ ፓርቲ የለም ኢትዮጵያ ውስጥ አንድም። እሱ የፉክክር መንገዳችን ነው። ሁለተኛው ሀገራዊ ጥቅም፣ አንድ ሀገር ውስጥ እስከኖርን ድረስ የሀገር ጥቅም የህዝብ ጥቅም ከማንኛውም አካል ጋር ከማንኛውም ኢትዮጵያዊ ኃይል ጋር የምንተባበርበት መንገዳችን ነው፣ መስመራችን ነው። ይህንን በፉክክር ውስጥም ሆነን በምርጫው ሲዝን በፉክክርም ውስጥ ሆነን ተመሳሳይ ነው ሀሳብ ነው ያለን ከነዚህ ፓርቲዎች ጋር ብለን በግልጽ አሳይተናል። ተመሳሳይ ሀሳብ መኖር እኛ ሀገር የተለመደው ፖለቲካ አለ። ከገዢው ፓርቲም ጋር ወይም ስልጣን ከሚይዝ አካል ጋር እንደምንም ፎልት ፈልገህ ስህተት ፈልገህ ማሳየት እንጂ ይሄ ተመሳሳይ ነው ሀሳቤ በዚህኛው መንገድ በዚህኛው መስመር ለሀገር ጥቅም ስለሚያመጣ እስማማለሁ ብሎ መናገር ያልተለመደ ፖለቲካ ነው። ኢዜማ የጀመረው ፖለቲካ ነው። አሁንም በዛው መስመር ነው የሚቀጥለው። የፉክክርና የትብብር መንገዶቻችን በጣም ግልጽ ናቸው። ለሀገር ጥቅም ለህዝብ ጥቅም የሚሆኑ ማንኛውም ከኛ ፖሊሲ ጋርም የሚሄዱ ስራዎችን በትብብር በድጋፍ አብረን እንቀጥላለን። ከሱ ውጪ ለሀገር አይበጁም እኛ የተሻለ ሀሳብ አለን በምንልባቸው መንገዶች ደግሞ ፉክክር እናደርጋለን። ለህዝብ ሀሳባችንን እንሸጣለን። ተመርጠን መንግስት ለመሆን እንሰራለን። ይሄ ክሊር ዲስቲንክሽን አለን። ይሄ የወቅት ጉዳይ ነው። የምርጫ ጊዜ ተፎካካሪ፣ የሌላው ጊዜ ደግሞ ተባባሪ ነን። በፖሊሲና በተጨባጭ መሬት ላይ ባሉ ጉዳዮች በተመለከተ በጉዳይ የምትተባበሩበትና ማትተባበሩበት ምንድን ነው? በርዕሰ ጉዳይ፣ በፖሊሲ፣ በአማራጭ፣ በህዝብ ጥቅም ገዢው ፓርቲ ወይም ደግሞ መንግስት የሚይዘው እናንተ የምትተባበሩት መንግስት የያዘው የሚይዘው እናንተ ማትተባበሩበት። እያንዳንዱን ዝርዝር ጉዳይ በጣም በርካታ ስለሚሆን መጥቀስ እያንዳንዱን ከባድ ነው። ለምሳሌ በባህር በር ጉዳይ የትብብር አጀንዳችን ነው ብለን ተናግረናል ከዚህ በፊት በአንተ ሚዲያ ላይ አንተ በሚመራው ክርክር። የውጭ ጉዳይ ፖሊሲዎች ላይ የትብብር አጀንዳዎቻችን ናቸው ብለን ተናግረናል። ኢትዮጵያን ሰላማዊ ማድረግ የሰላም ሀገር ማድረግ የትብብር አጀንዳችን ነው፣ ከማንኛውም ኃይል ጋር ኢትዮጵያዊ ኃይል ጋር ሁሉ የምንሰራበት ነው ብለን ተናግረናል። እንደዚህ አይነት በጉዳይ ስፔሲፊክ ጉዳዮች ላይ ለይተን ያስቀመጥናቸው የተናገርናቸው መንገዶች አሉ። ልዩነት ሀሳቦች ተብለን ተጠይቀን ለምሳሌ የብሔር ፖለቲካን የኢዜማ መንገድ አለመሆኑን እኛ የዜግነት ፖለቲካ አራማጆች